ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት በጣም የሚገርም ቆንጆ የሆነ ፎሶሊያ በእንቁላል ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ነባር ቤተሰቦቼ ሁልጊዜም ላይክ ኮሜንት እያደረጋችሁ ስለምታበረታቱኝ ሼር እያደረጋችሁልኝ በጣም አድርጌ ነው የማመሰግነው። እንግዲህ አሁንም ሀሳብ አስተያየታችሁን መስጠት እንድትቀጥሉ ላለሁኝ። እንግዲህ እንደምታዩት በጣም ቀላል ጤናማ የሆነ ቆንጆ የሆነ ለቁርስም ቢሆን ለምሳም ለራትም በአንድ ጊዜ ሰርት ለሶስቱም የሚሆን አሰራር ነው ይዤላችሁ የመጣሁት። ለጤናም በጣም ተመራጭ ነው። እንግዲህ አሁን ወደ አሰራሩ እንሄዳለን። ቪዲዮውን ስትጀምሩ በላይክ ጀምሩት። በመጀመሪያ እንግዲህ ሽንኩርቱን ደቀቅ አርጌ ነው የከተፍኩትኝ ማለት ነው እና ሽንኩርቱን ውሃ ሳላደርግ ጥጄዋለሁኝ ማለት ነው። በደረቁ ነው ማብሰል የፈለኩትኝ እና ምንም አይነት ጊዜ አይፈጅም። በ10 ደቂቃ ውስጥ ሰርታችሁ የምጨርሱት ነው ማለት ነው። እና ሽንኩርቱን እንግዲህ እንደዚህ ቆንጆ አድርጌ ከበሰለልኝ በኋላ ዘይት አደርግበታለሁኝ ማለት ነው። እንግዲህ ዘይት እኔ በጣም ብዙ ማብዛት አልፈልግም። አነስ ያለ ትንሽዬ ነው ያደረኩት ማለት ነው። ያው ዘይት በጣም ሲበዛ ጥሩ ስላልሆነ ማለት ነው። ከዛ እንደዚህ አድርጌ እንግዲህ በደንብ አድርጌ ጥብስ አደርገዋለሁኝ ከድኜ ሽንኩርቴን በዘይቱ። እንግዲህ እንደዚህ ሆኖ ቆንጆ ሆኖ ሽንኩርቱ ብስል ካለ በኋላ በርበሬ ጨምርበታለሁኝ። በርበሬውን እንግዲህ 2 ማንኪያ ነው ያደረኩትኝ። በጣም አላበዛሁኝም እኔ ማለት ነው። እናንተ ሞቅ እንዲል በደንብ ከፈለጋችሁ በርበሬውን በርከት ማድረግ ትችላላችሁ። እንግዲህ የተጠቀምኩት ሽንኩርትም 2 ራስ የሚሆን ሽንኩርት ነው። መካከለኛ ነው፣ በጣም ትልልቅ አይደለም። እና ያው እንደ ቤተሰባችሁ ብዛት እንግዲህ ሁሌም እንደምላችሁ እናንተ በርከት ያለ መስራት ከፈለጋችሁ በርከት አድርጋችሁ መስራት ትችላላችሁ ማለት ነው። እንደዚህ አድርጌ እንግዲህ ውሃም ሳላደርግ በደረቁ ጥብስ አደርገዋለሁኝ። በርበሬውን በዘይት እየከፈትኩኝ እየከደንኩኝ እንግዲህ ቆንጆ ሆኖ ከበሰለ በኋላ 2 ቲማቲም የፈጨሁት ቲማቲም አለ፣ እሱን አደርግበታለሁኝ። በቲማቲሙ ራሱ እንግዲህ በርበሬውን ቆንጆ አድርጎ ያበስልልኛል ማለት ነው። ቲማቲሙ ቆንጆ ቀይ ቲማቲም ነው። ከዛ እየከደንኩኝ እየከፈትኩኝ እንግዲህ በደንብ አበስለዋለሁ። ቆንጆ አድርጌ አቁላለዋለሁኝ። ከዛ እዚህ ጋር እንግዲህ 1 ማንኪያ የሚሆን ነጭ ሽንኩርት የተፈጨ አድርጌበታለሁኝ። የሻይ ማንኪያ ነው ያደረኩበት። ደስ የሚል ቆንጆ ቃና ይሰጠዋል ማለት ነው። እሳቱን እንግዲህ ቀነስ አድርጌ ነው ማበስለው። በደንብ ቆንጆ ሆኖ እንዲበስል እንግዲህ እሳቱን ቀነስ ስናደርገው ቆንጆ ነው። እዚህ ጋር እንግዲህ ቅመሞች አድርጌያለሁ ማለት ነው። ከሞና አድርጌያለሁ ጥቁር ቅመም፣ ኮረሪማ፣ ዝንጅብልና 1 ማጂ ነው ያደረኩት ማለት ነው። እንግዲህ የቅመም እናንተ ደግሞ ከፈለጋችሁ የፈለጋችሁትን መጨመር ትችላላችሁ፣ ግን እነዚህ በጣም ቆንጆ ናቸው ማለት ነው። ከዛ እየከደንኩኝ እየከፈትኩ በደንብ አቁላለዋለሁኝ። እዚህ ጋር ቲማቲም ሳልሳ 1 ማንኪያ አድርጌበታለሁኝ። ደልደል እንዲልና መልኩም ደግሞ ቆንጆ እንዲሆን ያደርገዋል። ቴስቱም አሪፍ ነው የሚያደርገው። አለመጨመር ከፈለጋችሁ ትችላላችሁ። እንግዲህ እንደዚህ አድርጌ በደንብ ጊዜ እየሰጠሁትኝ በደንብ ቆንጆ ሆኖ ከተቁላላ ሲሰራ እንግዲህ ምርጥ ነው የሚሆነው ማለት ነው። ያው ዋናው ነገር ከቁሌቱ ስለሆነ በደንብ ጊዜ ሰጥቼ እየከፈትኩና እየከደንኩኝ በደንብ አቅላለዋለሁኝ።
እንግዲህ እንደምታዩት በደንብ ቆንጆ ሆኖ እየተቁላላልኝ ነው። ቶሎ ቶሎ አሟስለዋለሁኝ እንዳይዝብኝ ማለት ነው። እዚህ ጋር እንግዲህ ትንሽ ውሃ አድርጌበታለሁኝ። ጠብ አድርጌበት እየከደንኩኝ እየከፈትኩ እንግዲህ በደንብ ቆንጆ ሆኖ እንዲቁላላ አደርገዋለሁኝ። ከድነዋለሁ እዚህ ጋር ከዛ እንግዲህ የማደርግበት ፎሶሊያው የተቀቀለ ፍሪጅ ውስጥ የነበረ ነው። ዘብዝፌው ከአንድ ቀን በፊት ዘብዝፌው ከዛ እንግዲህ በማግስቱ ተቀቅሎ ነው ማለት ነው። እኔ እንደዛ አድርጌ ነው ማስቀምጠው እና የቆርቆሮ ማለ የታሸገው ግን የታሸገውን ከምንገዛ እንደዚህ ቤት ውስጥ ራሳችን ጥሬውን ገዝተን ዘብዝፈን ብንቀቅለው ይመረጣል ማለት ነው። ከዛ እሱን እንግዲህ እንደዚህ አድርጌበታለሁኝ። እኔ በጣም ብዙም አይደለም መስራት የምፈልገው አነስ ያለ ነው። የሚበቃኝን ያህል እኔ አድርጌያለሁኝ። ከዛ በደንብ ቆንጆ ሆኖ የበሰለ ነው። ፎሶሊያው ግን በደንብ አድርጎ ቆንጆ ሆኖ አብሮ ከቁሌቱ ጋር እንዲዋሃድልኝ ጋዙን ቀነስ አድርጌ በደንብ አድርጌ አበስለዋለሁኝ እየከፈትኩና እየከደንኩኝ ማለት ነው። ከዛ እንግዲህ ቆንጆ ሆኖ ከተቁላላልኝ በኋላ በደንብ ቆንጆ ከሆነ በኋላ እንቁላል ነው ማደርግበት። እኔ የመታሁት 3 እንቁላል የሚሆን ነው። እንዳልኳችሁ እናንተ እንደ ቤተሰባችሁ ብዛት መጨመር ትችላላችሁ። በደንብ ቆንጆ ሆኖ እንትን ካለልኝ በኋላ እንቁላሉን አደርግበታለሁኝ። እንዴት እንደሚጣፍጥ ልነግራችሁ አልችልም ማለት ነው። በቃ በልታችሁ አጠግቡትም። ብትፈልጉ ቁርስ ሰዓት፣ ብትፈልጉ ደግሞ ለምሳም ለራትም የሚሆን አማራጭ ነው። ብትፈልጉ በዳቦ፣ ብትፈልጉ ደግሞ በእንጀራም እንደዚህ ስርት አድርጋችሁ ብትበሉት በጣም ነው የሚጣፍጠው። በጣም ደግሞ ጤናማ የሆነ ምግብ ነው እና ደግሞ ትንሿ የሰራችሁት በጣም ብዙ ነው የሚሆነው። በቃ ትንሽዬ እንደዚህ እኔ አሁን ትንሽ ነበር መስራት የፈለግኩት። በቃ ብዝት ነው የሚለው ማለት ነው። ከዛ እንግዲህ እሳቱን ቀነስ አድርጌ በደንብ እንዲተከተክልኝ አደርገዋለሁኝ ማለት ነው። ቆንጆ ሆኖ ብስል እንዲል ማለት ነው። እንግዲህ እንደዚህ አድርጌ ከበሰለልኝ በኋላ አወጣዋለሁኝ ማለት ነው። ቤተሰቦች ይኸው ቆንጆ ሆኖ እንደዚህ ድርቅ ብሎ ነው የደረሰው ማለት ነው። ዘይቱን ልክ ሲተፋ አወጣዋለሁኝ ማለት ነው። እና በጣም ምርጥ ነበረ። በጣም ቆንጆ ነው። እኔ በጣም ወድጄዋለሁኝ። እናንተም ደግሞ በየቤታችሁ እንደዚህ ሰርታችሁ ብትሞክሩት በጣም በጣም ነው የምትወዱት፣ እርግጠኛ ነኝ ቤተሰቦቼ። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ነባር ቤተሰቦቼ ስለምታበረታቱኝ ስለምደግፉኝ በጣም ነው የማመሰግነው። ቪዲዮውን ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ሰብስክራይብ ሳታረጉ የምታይ ከሆነ ሰብስክራይብ እያደረጋችሁ ብትደግፉኝ በጣም ደስ ይለኛል። በቀጣይ በአዲስና በቆንጆ ቪዲዮ እንገናኛለን። እስከዚያው ድረስ እስከዛ ስለተከታተላችሁኝ በጣም ነው ማመሰግነው። ባባይ